እኮ በጸሎት የሚለው የሚሰማው ነው። እንዴት አድርገን ነው ሰው ልቦናውን የምናውቀው? ልክ ስትነግሪው መልአክ ሆኖ ነው የሚቀርበው። በጣም አዎ፣ የምርክን ነው። ይሄንን አምንበታለሁ። በትዳር ላይ የቃል ኪዳን ቀለበት ቃልን ጠብቀው ከኖሩበት የፍቅር አብሮነት ምልክት ነው። ቃልን ካልጠበቁ ግን ተራ የብረት ሸክም ነው። እውነት በትክክል አዎ። ከዚህ ጋር ኮሜንት አለ። ምን ነው ዛሬ ደግሞ ጥቁር ለበሽ? ዝም ብዬ ነው የምታለው። ባይዘዌ ማለት ነው የተናገረውን ሁላ የሚኖረው መቶ የተወሰነው ነው። ሁሉም ሰው የተናገረውን ላይ ተከብራል አይደለም በህይወት ሲኖር። አንዳንዴ ደግሞ አንዱ ሰው አልታመነም ማለት ሁሉም ሰው አልታመነም አይደለም። አንዱ የሚታመነው አሉ። ስለዚህ ሰው ልቡን የሚያውቀው መድኃኒዓለም ነው አይደለ? እኛ መጀመሪያ እኛ ማመን አለብን የሆነን ነገር ያ ሰው ማለት ለመታመን መሞከር አለብን እኛ። ገባችሁ አይደለ? እኔ ትክክለኛ መንገድ ላይ እየሄድኩኝ ካለው ያ ሰውም ትክክለኛ ነው ብለህ ውስጥህን አሳምነህ አምነህ መግባት አለብን። እየተጠራጠርክ ከገባ ግን ያ ነገር ስኬቱ ላያምር ይችላል። ለምን አንተ መጀመሪያ ራስህን አላሳመንከውም። ለዛ ነገር ሬዲ አይደለህም። ማለት እንዴት አምነዋለሁ ነገ ቢጎዳኝስ ነገ እንደዚህ ምናምን ካልክ ከባድ ነው ለአንተ ራሱ ማለት ነው። መጀመሪያ እኔ ምን ያህል እታመናለሁ፣ ምን ያህል ብቁ ነኝ ምናምን ነገር ብለህ መጀመሪያ ያንን ነገር ራስህን ማሳመን አለብህ። ከዛ ነው ደግሞ ለሌላው ነገር መጓዝ። እኔ እንደዛ በሚለው አምናለሁ። ባይ ዘ ወይ ለምን መጀመሪያ እኛ ብቁ መሆን አለብን ለትዳራችን ማለት ነው። እኔ ብቁ ነኝ ወይ እኔ እችላለሁ ማስተዳደሩን ምናምን ብለህ አንተ ብቁ ከሆንክ ያኛው ሰው ሊታመንልህ ይችላል። በትዳር ላይ የቃል ኪዳን ቀለበት ቃልን ጠብቀው ከኖሩት የፍቅር አብሮነት ምልክት ነው። ቃልን ካልጠበቁት ግን ተራ የብረት ሸክም ነው። ትክክል። እንዲሁ ብቻ ማለት ነው ተሸክመነው ስለሄድን ብቻ ይቺ ልጅ ባለትዳር ናት እኔ ባለትዳር ነኝ፣ ግን ውስጡ ለቄስ አንዳንድ ሰው ተደብቀው ብዙ ነገር ሊያደርጉ ይችላሉ። እኔ ይህንን ነገር አላምንበትም። ቀለበቱን ላይ ያደረገ አይደለም ዋናው ነገር። እኛ መጀመሪያ ልባችን ይታሰር። ልባችን ሲታሰር ታማኝ እንሆናለን። መጀመሪያ ሳምነው ብቁ ነን እንበል ከመጠራጠራችን በፊት ማለት ነው። ጥርጥር ትዳር አይሆንም። ልቦናው አይታወቅም። የሰው ልጅ አብረህ እኮ ስትኖር ነው ባይዘው የሰው ማንነቱ የሚገባክ። አይደለም በትዳር አይደለም በትዳር ውስጥ ኖርማል በጓደኝነት ሄዱ እስኪ በጓደኝነት ራሱ ሄዱ። በጓደኝነት ስትሄዱ በርቀትና የባሰ እየተቀራረብክ ስትመጣ በጥልቅ ብለህ ያንን ሰው በደንብ ማንነቱን አጣርታ በጥረት ታውቃለህ። ምን ያህል እንደሚወድ፣ ምን ያህል ለአንተ ቦታ እንዳለው፣ ምን ያህል ለአንተ ክብር እንዳለው፣ ምን ያህል ላይ ካለ አይደለ ያንተ ነገር ምን ያህል እንደሚያሳስበው። እሺ ወንድሜ ችግር የለውም ጠይቀኝ። ምን ያህል ይቺን ድንቡሽቡሽ ቆንጆ ከየት አገኘሻት? ማለት እኔን ነው እሞ የቤቷ ባለቤት። ከዛ የመጀመሪያ እንደዛ ነው ታውቃለህ አይደለ? ከዛ ይገባሃል ማለት ነው። አይደለም በትዳር ውስጥ ትዳር ማለት እኮ ትልቅ የህይወት ተቋም ሆኖ ትልቅ ግንባታ ብለው በቃ ለዘላለማዊ የምትገነባው ለዘላለማዊ ጊዜያዊ ሳይሆን ለምን አንተ ዛሬ ታገባለህ፣ ልጆችህ ላይ ትገነባለህ፣ ትሰራለህ በደንብ አድርገህ ትዳር ላይ። ልጆች ደግሞ ያንተን የቤተሰብ አርአያ ነው አይደል ይዘው የሚሄዱት። ልጆችህ ለልጅ ልጆች ምናምን እያሉ አየህ አይደል? ትልቅ ግንባታ ነው። ጊዜያዊ ሳይሆን ቋሚ ሳይሆን በቃ ዘለቄታዊ ያለው ፍቅር፣ ደስታን፣ እድሜን የሚሰጥ በቤትህ በረከትና ጸጋን የሚሞላልህ ነው። እና እኔ እንደዛ ነው ብዬ አምናለሁ። ብዙ አወራለሁ ካላችሁ ነጭፋን ያለማባት እኔማ ውስጤ ሰሞኑን ትልቅ አንቱ የተባሉ ሴትዮ ያሉ መሰለኝ በረራራ የሚሉት። ተረጋጊ እሙ አለሽ። እኔ እኮ ማለት ነው አውርቼ ማለት ነው ራሴ እንትን